ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ አርብ መጋቢት 11 2018 ዓመተ ምህረት ለመላው እስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል አደረሳችሁ። ካብ ወፃኢ ካብ ዘሊሉ ዝፍጠር ነገር እንተሊ ድማ ምንም አማራጭ የብልናል። የነፃ አውጪነት ሜንታሊቲ ሀገር ለመምራት እንደማያስችል ምናልባትም ለሪፈረንስ የሚበቁ ሁለት ቡድኖች ናቸው። ቅኝታቸው ሁሉ እንብላው ነው፣ እንተኩስ ነው። በቃ ከውጊያና ከምናምን ውጭ የሚታያቸው ነገር አለመኖሩን ይኸው በተግባር እያየን እያረጋገጥን ነው። አስራ ሁለተኛው ክፍለ ዘመን የሚለውም የማይገልጻቸው በዘመናዊ ዓለም ውስጥ ተጃጅለው ደጋፊዎቻቸውን የሚያጃጅሩ የሆነ የቧንቧ ቱቦ ይዞ ሚሳኤል ሰራን የሚለው የሆነ ህፃን መጫወቻ ነገር እንትን ብሎ ድሮን ፈጠርን የሚለው እኔ እነዚህን ነው ወይ የምደግፈው ብሎ የሚቆጭ ሰው ምን ያህል እንደሆነ አላውቅም። ምናልባት በኢትዮጵያ ዘመናዊ ታሪክ ውስጥ ብዙ አማጺያን አይተናል። እንዲህ አይነት ኋላ ቀር አማጺ እኔ ኖሮ የሚያውቅም አይመስለኝም። አሜሪካን ስቴት ዲፓርትመንት መረጃውን በራሱ መንገድ ከሚሰበሰቡ ባሻገር በጣም የተጠናቀረ መንገድ እንደሚቀርብለታም ነው። ቲር 3 በተባለ ስቴት ዲፓርትመንት ሳይሆን ሆምላንድ ሴኩሪቲ ባወጣው በዛ ደረጃ በደረጃ 3 አሸባሪ የተባለው ለሱ ብዙ መጨነቅ የሚያስፈልግ አይመስለኝም። ይሄ ቡድን ያደረገው ሸኔ የሚባል ቡድን ያደረጓቸው ነገሮች በስቴት ዲፓርትመንት አሸባሪ ሊያስብሉ የሚችሉ ነገሮች ስለሆኑ እዛ ጋር መደረሱ ስለማይቀር ብዙ መጨነቁ የሚያስፈልግ ነገር አይመስለኝም። የባሰውና የከፋው ነገር እየመጣ ሊሆንም ይችላል። ይሄ ደግሞ መሬት ላይ ሆኖ በስቃይ ውስጥ እና በመከራ ውስጥ ያለውን ሰው ለመታደግ ትልቅ አስተዋጽኦ ይኖራል ተብሎ ይታመናል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በኢትዮጵያና ኤርትራ መካከል ያለው ውጥረት ተባብሶ መቀጠሉን አሜሪካዊቷ የጸጥታ ባለስልጣን በአሜሪካ ምክር ቤት በተናገሩበት በዚህ ሳምንትም ወደ ኢትዮጵያ የሚገቡና ቢሾፍቱ ላይ የሚያርፉ የጭነት አውሮፕላኖች ቁጥር እየጨመረ መምጣቱ ታውቋል። በሌላም በኩል በትንሹ ቁጥራቸው 60 ያህል የሚሆኑ የውጊያ ተሽከርካሪዎች ሰሞኑን ወደ ኢትዮጵያ መግባታቸው የተዘገበ ሲሆን ተሽከርካሪዎቹም ሲጓጓዙ በቪዲዮ ጭምር ታይተዋል። ኤምሲኤቪ 20 የተባሉት እነዚህ መኪኖች የቀላል መሳሪያ ጥይትና የከባድ መሳሪያ ጥይት እንዲሁም ፈንጂን የመቋቋም አቅም እንዳላቸውም ተመልክቷል። ተሽከርካሪዎቹ ቦምቦችን ጭምር የሚያስወነጭፍ 40 ሚሜ መሳሪያ እንደተገጠመላቸውም ግሎባል ዲፌንስ ኒውስ በተሽከርካሪዎቹ ዙሪያ ካጠናቀረው ዘገባ መረዳት ተችሏል። በኢትዮጵያና ኤርትራ መካከል በፕሪቶሪያው የሰላም ስምምነት ማግስት ምልክት እያሳየ የመጣውና በኋላም እየተካረረ የቀጠለው ልዩነት ሳውዲ አረቢያን በመሳሰሉ ሀገራት በኩል የሽምግልና ጥረቶች እየተካሄደበት መሆኑ ቢሰማም የአሜሪካ ናሽናል ኢንቴሊጀንስ ዳይሬክተር ቱልሲ ጋበርድ በሁለቱ ሀገራት መካከል ውጥረት ተባብሶ መቀጠሉንና መጠነኛ ግጭቶች ጭምር ወደ ከፍተኛ ደረጃ ሊሸጋገሩ የሚችሉበት አደጋ ስለመኖሩ አመልክተዋል። Tensions continue between Ethiopia and Eritrea, which could rapidly accelerate to conflict. በአሜሪካ የጸጥታ ተቋም ውስጥ ቁልፍ የሆነውንና ለሀገሪቱ ፕሬዝዳንት ጭምር ዕለታዊ የጸጥታ መረጃዎችን የሚያቀርበውንና በአጠቃላይ የአሜሪካ የደህንነት ተቋማት የበላይ መሆኑ የሚገለጸው የአሜሪካ የብሔራዊ ደህንነት ተቋም ዳይሬክተር ቱልሲ ጋበርድ በቀጠናው ዙሪያ የሰጡት መግለጫ የኢትዮጵያና ኤርትራ ውጥረት ወደ ግጭት ሊያመራ እንደሚችል የሚያመለክት ሲሆን የፌዴራል መንግስቱ ከህወሓት ኃይሎች ጋር ያለውን ልዩነት የሚያስተሳስራቸው ገመድ መጋቢት 30 የጀነራል ታደሰ የስልጣን ዘመን ሲያበቃ አብሮ ሊበጠስ እንደሚችልም ተገምቷል። የኢትዮጵያ መንግስት ሰራዊትና መሳሪያዎችን ወደ ትግራይ ማስጠጋቱ በህወሓት ሰዎችና ብሉምበርግን በመሳሰሉ በዓለም አቀፍ ሚዲያዎች ጭምር መገለጹና መዘገብ ከጀመረ ሳምንታት የተቆጠሩ ሲሆን
ተጨማሪ ወታደራዊ ቁሳቁሶችን ማስገባቱም ቀጥሏል። ካሊድስ በተባለ ኩባንያ የሚመረቱ MCAV 20 የተባሉ በትንሹ 60 ያለ ውጊያ ተሽከርካሪዎች ሰሞኑን ወደ ኢትዮጵያ መግባታቸውን በወታደራዊ ጉዳዮች ላይ የሚያተኩሩ ድረገጾች ሲዘግቡ መኪኖቹ በቪዲዮም ጭምር ታይተዋል። እነዚህን መሰል መኪኖች ከ8 ወራት በፊት በሐምሌ ወር በመቶዎች የሚቆጠሩ ኢትዮጵያ መግባታቸውን ከግሎባል ዲፌንስ ኒውስ ዘገባ መመልከት ተችሏል። ግሎባል ዲፌንስ ኒውስ በመቶዎች የሚቆጠሩ የውጊያ መኪኖች ኢትዮጵያ ገቡ በማለት እንደ አውሮፓውያን አቆጣጠር ነሐሴ 27 2005 ባቀረበው ዘገባ በሐምሌ ወር በመቶዎች የሚቆጠሩ MCAV 20 የተባሉ የውጊያ ተሽከርካሪዎች ኢትዮጵያ መግባታቸውንና የኢትዮጵያን መከላከያ እያዘመነውና እያጠናከረው መሆኑን አስነብቧል። በዚሁ ሞዴል የተመረቱ የውጊያ ተሽከርካሪዎች ሰሞኑን በትንሹ 60 ያህል ወደ ኢትዮጵያ መግባታቸውም ተዘግቧል። የመኪኖቹን አቅምና ብቃት በተመለከተ ግሎባል ዲፌንስ ኒውስ ካቀረበው ዘገባ መረዳት እንደተቻለው የውጊያ ተሽከርካሪዎቹ እያንዳንዳቸው 300 የፈረስ ጉልበት ያላቸው ሲሆን በሰዓት እስከ 110 ኪሎ ሜትር ይበራሉ። አንድ ጊዜ በሙሉት ነዳጅ 800 ኪሎ ሜትር መጓዝ የሚችሉ ሲሆን የቀላል መሳሪያ ጥይትና የከባድ መሳሪያ ጥይት ፍንጣሬ መቋቋም ይችላሉ። በሚጓዙበት መንገድ ላይ የተጠመዱ ፈንጂዎችንም የሚቋቋሙ ሲሆን የ30 ሚሜ እና የ7.62 ሚሜ መሳሪያዎች የተገጠሙለት ሲሆን በተጨማሪም ቦምብ የሚያስወነጭፍ 40 ሚሜ መሳሪያ እንዳለውም ተመልክቷል። ባለፈው የካቲት ወርም ኢትዮጵያ ካማዝ 53949 የተባሉ ሩሲያ ሰራሽ ዘመናዊ የውጊያ ተሽከርካሪዎች ማስገባቷንም በወታደራዊ ጉዳዮች ላይ የሚያተኩሩ ድረገጾች መዘገባቸው ይታወሳል። የሩሲያ ስሪት የሆኑትና ፈንጂን የመቋቋም አቅም ያላቸው እነዚህ የውጊያ ተሽከርካሪዎች ምን ያህል ወደ ኢትዮጵያ እንደገቡ በዝርዝር ባይገለጽም ቢያንስ 4ቱ በሎቤር ተሽከርካሪዎች ላይ ተጭነው ባለፈው የካቲት ወር ወደ ኢትዮጵያ ሲገቡ ታይተዋል። ኢትዮጵያ ከዚህም በተጨማሪ ቀደም ብሎ ከታጠቀቻቸው የቱርክ፣ የቻይና፣ የኢራንና የሩሲያ ድሮኖች በተጨማሪም ባለፈው የካቲት ወር መጨረሻ ቱርክ ሰራሽ ድሮኖችን ወደ ኢትዮጵያ ማስገባቷም ተዘግቧል። እንደ አውሮፓውያን አቆጣጠር የካቲት 27 ቀን 2026 ዓ.ም ከቱርክ ተኪርዳ ከተማ ካሮሊ አውሮፕላን ማረፊያ ድሮኖችን የጫነ ቦይንግ 767-300 አውሮፕላን በዕለቱ ማለትም እንደ አውሮፓውያን አቆጣጠር የካቲት 27 2026 ከረፋዱ 5 ሰዓት ከ24 ደቂቃ ቢሾፍቱ አየር ኃይል ግቢ ማረፉን በረራዎችን የሚያስሱ ተቋማት በወቅቱ አመልክተዋል። የድሮኖቹን ብዛትና አይነታቸውን በተመለከተ ግን ዝርዝር መረጃዎች ይፋ አልሆኑም። ቦይንግ 767-300 የተባለ አውሮፕላን በአንድ ጊዜ 80 ያህል ድሮኖችን ማጓጓዝ እንደሚችልም ታውቋል። ባለፈው ጥር ወር የኢትዮጵያ አየር ኃይል 9ኛ ዓመት በዓሉን ሲያከብር ኢትዮጵያ ከሩሲያ ያስገባቻቸው ያክ 30 የተባሉ የውጊያና የስልጠና አውሮፕላኖች በትርኢቱ ላይ መታየታቸውን ተከትሎ ኢትዮጵያ ከሩሲያ የገዛችው ያክ 30 አውሮፕላን ብዛት 6 መሆኑን ዞና የተባለው በወታደራዊ ጉዳዮች ላይ የሚያተኩር ድረገጽ አመልክቷል። አረብ ሚሊተሪ የተባለ ድረገጽ ደግሞ ኢትዮጵያ ፈረንሳይ ስሪት የሆኑ 20 ሚራዥ 2000 የተባሉ ተዋጊ ጀቶችን መታጠቋንም በጥር ወር ይፋ ማድረጉ ይታወሳል። በረራዎችን የሚያስሱ አፍሮሜ ኦሲንትን የመሳሰሉ ተቋማት በዚህ በመጋቢት ወር ባሰራጩት መረጃም ወደ ቢሾፍቱ የሚደረጉ የጭነት በረራዎች የቀጠሉ ሲሆን ባልተለመደ መንገድ ደግሞ የጭነት በረራዎች ወደ ባህር ዳር በመጓጓዝ ላይ መሆናቸውንም ዘግበዋል። እንደ አውሮፓውያን አቆጣጠር የካቲት 15 2026 እና መጋቢት 9 2026 የጭነት በረራዎች ከአዲስ አበባ ወደ ባህር ዳር ተጉዘዋል። እንደገናም ከሁለት ቀናት በኋላ ባለፈው ሳምንት መጋቢት 11 2026 ተጨማሪ የጭነት በረራ ባህር ዳር ማረፉም ተመልክቷል። የስልጣን ዘመናቸውን ሊያጠናቀቁ 2 ሳምንታት የቀራቸው የትግራይ ጊዜ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም የትግራይ ሉዓላዊነትን በተመለከተ ለመጪው ትውልድ ጦርነትን ላለማቆየት አሁኑኑ መፍትሄ መስጠት አለብን ሲሉ ጥሪ አቅርበዋል። ከትናንት በስቲያ ረቡዕ መጋቢት 9 2018 በትግራይ ምስራቃዊ ዞን ወንበርታ ወረዳ በተዘጋጀ መርሃ ግብር ላይ ንግግር ያደረጉት ጀነራል ታደሰ ወረደም ትግራይ በመከራ ውስጥ እንደምትገኝ ገልጸው ከመከራው ለመውጣት ዋነኛው መንገድ የሰላም መንገድ እንደሆነ አመልክተው ይህንን እስከ መጨረሻው እንገፋበታለን፣ ሆኖም የሰላሙ መንገድ ካልተሳካ ራሳችንን ለመከላከል እንዘጋጃለን ማለታቸውን በድምፀ ወያኔ በምስልና በድምፅ ከተላለፈው መልእክታቸው መረዳት ተችሏል። ኩሉ ነገር ሰላም ንፍታሕ ግብል ኣብዚ ከይንሰንፍ ክንጥንቀቕ ኣለና። ብሰላም ንፍታሕ ኩሉ ዝከኣል ነገር ክንገብር ኣለና። ካብኡ ወፃኢ ካብኡ ዘሊሉ ዝፍጠር ነገር እንተልዩ ድማ ምንም አማራጭ የብልናን። ምዕራብ ትግራይና ጸለምቲን የመሳሰሉ መሬቶች አሁን ባሉበት ሁኔታ እንዲቀጥሉ ለማድረግ የሴራ አካሄድ በመታየት ላይ መሆኑን ገልጸው ትውልዱ መሬቱን የማስመለስ ግዴታ እንዳለበትም አሳስበዋል። ትውልዱ መሬቶቹን የሚያስነጥቅ ትውልድ ሊሆን አይገባም በማለት የቀሰቀሱት ሲሆን ይህ ትውልድ ካላስመለሰው መጪው ትውልድ ማስመለሱ ስለማይቀር ለቀጣዩ ትውልድ ጦርነትን ላለማቆየት ዛሬውኑ ችግሩን ለመፍታት እንንቀሳቀስ ሲሉ በግብርና ጉዳይ ላይ በተጠራና ሜዳ ላይ በተካሄደ ስብሰባ ላይ መልእክታቸውን አስተላልፈዋል። የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም የስልጣን ዘመናቸው ከማብቃቱ በፊት ስልጣናቸው እንዲለቁ በነ ዶክተር ደብረጽዮን በኩል የተደረገባቸውን ግፊት ተቋቁመው ከመጋቢት 30 በኋላ ስልጣን እለቃለሁ ማለታቸው መዘገቡ ይታወሳል።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ የስልጣን ዘመናቸው ሊያበቃ 2 ሳምንታት በቀሩበት በአሁኑ ወቅት በተለያዩ የትግራይ አካባቢዎች እየተንቀሳቀሱ መልእክት እያስተላለፉ መሆናቸውን የተመለከቱ መረጃዎች እየወጡ ነው። የግብርና ስፍራዎችን ጎበኛለሁ በሚል የፖለቲካ መልእክቶች እየተላለፉ መሆናቸውን በቪዲዮ ጭምር ከተሰራጩ መረጃዎች በትግራይ ክልል መገናኛ መገናኛ ብዙሃን ጭምር ከተላለፉ መረጃዎች መመልከት ተችሏል። እንግዲህ የጀነራሉ መልእክት በዋናነት የወልቃይት፣ የጠገዴ፣ የራያ የመሳሰሉ ቦታዎችን በተመለከተ እነዛን ለመጪው ትውልድ መከራ አናቆይም በሚል ቅስቀሳ እያደረጉ ነው። ሌላው እንግዲህ ትግራይ ውስጥ 2 አጀንዳዎች ናቸው እንግዲህ በዋናነት የሚውለበለቡት የተፈናቃይ ጉዳይና የትግራይ ሉዓላዊ ግዛቶች የሚባሉ ቦታዎች። እኚህ ሰው አዲስ አበባ ላይ ስልጣን ተሰጥቷቸው ባለፈው መጋቢት ወር አምና ይህን ስልጣናቸውን ትግራይ ውስጥ ሄደው 9 አባላት ላሉት እንደ ኮሚቴ ዶክተር ደብረጽዮን ለሚመሩት አስወስደው ፕሬዝዳንት የሚለውን ስያሜ ይዘው በተወሰነ ደረጃ ሴሬሞኒያል የሆነ ነገር እየፈጸሙ ቆይተው እሱም በዛ ተብሎ አስቀድሞ ስልጣናቸውን እንዲለቁ ግፊት ሲደረግባቸው ቆይተው በመጨረሻ ላይ በዛ ደረጃ ባላችሁት መሰረት አልሄድም ብለው ያው ጠንከር በማለታቸው የስልጣን ዘመናቸው ሲያበቃ ግን ለእነሱ እንደሚያስረክቡ ቃል ገብተው ስልጣን ናቸው ማለት መጋቢት 30 ሲያበቃ የህወሓት ምክትል ሊቀመንበር ማለትም የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱን ያላረጋገጠው ህገወጡ ህወሓት ምክትል ሊቀመንበር ለሆኑት ለአቶ አማኑኤል አሰፋ ለመስጠት ስምምነት ላይ መድረሳቸውን 9 አባላት ባሉት ኮሚቴ ፊት ቃል መግባታቸውን የተመለከቱ መረጃዎች እንግዲህ ወጥተዋል። እኚህ ሰው አሁን ከፌዴራል መንግስቱ ጋር ግንኙነት አላቸው ወይ? በተለያየ መንገድ እንደምናየው ከያኔ በጠለምት አካባቢ ውጊያ ከጀመሩበት ጊዜ ጀምሮ ወደ መሀል ሀገር ሄደው ከፌዴራል መንግስት ጋር መገናኘታቸውን የሚያሳዩ መረጃዎች የሉም። ጠለምት ላይ በይፋ ጦርነት ጀምረው የዓለም አቀፍ መገናኛ ብዙሃን ላይ ጭምር የወጡ መረጃዎች ናቸው። ቦታዎቹን ለመያዝ ወይ ደግሞ የኢትዮጵያ መከላከያ ሰራዊትን አቅም ለመለካት በሁለቱ መንገድ ያደረጉት ነገር ተመተው ከተመለሱ በኋላም የኢትዮጵያ ፌዴራል መንግስትም እኚህን ሰው ያው የወጡ መረጃዎች የነበሩት ምንድነው በስልክ አነጋግረዋቸዋል። ምንድነው በስልክ አላቅም እኔ በጉዳዩ ላይ የለሁበትም የሚል ነገር መናገራቸውን ከሌለበት ደግሞ በአደባባይ ይሄንኑ ግለጽ ተብለው ሸፋፍነው ለማለፍ የሞከሩበት ነገር እንደነበረ ይታወቃል። ያንን ተከትሎ ጤናማ ግንኙነት ያላቸው አይመስልም። ጤናማ ግንኙነት ስለሌለም ወደ መሀል ሀገር ከዛ በኋላ ወደ አዲስ አበባ ሄደው ከፌዴራል መንግስት ባለስልጣናት ጋር ስለመገናኘታቸው የሚገልጹ መረጃዎች የሉም። ከፌዴራል መንግስቱ ጋር ፌዴራል መንግስቱ እንግዲህ ዶክተር ደብረጽዮን ቡድንንም ሆነ እኚህን ሰው ለያይቶ መመልከት የሚችልበት ሁኔታ ያለ አይመስልም። ነገር ግን ደግሞ በሱ በኩል የተሾሙ ሰው ስለሆኑ አሁንም የክልሉ ፕሬዝዳንት መሆናቸውን የኢትዮጵያ መንግስት ይቀበላል ብዬ አምናለሁ። ያው የክልል ፕሬዝዳንትነታቸውን እስከ መጋቢት 30 ባለው ጊዜ ውስጥ ማለት ነው። ከዛ በኋላ መጋቢት 30 ስልጣኑን ለሌላኛው ቡድን ማለትም ለነ ዶክተር ደብረጽዮን ቡድን አስረክብኩ ካሉ 100% ልክ ጦርነቱ የመጀመሪያው ጦርነት ሲፈነዳ ህጋዊውን የትግራይ ክልላዊ አስተዳደር ሽረው ምርጫ አድርገው ህጋዊ ነን ብለው ለመቀጠል ያደረጉት ሙከራ ተከትሎ መንግስት ወደ ሌላ ነገር ውስጥ አልገባም። ነገር ግን ይህን ቡድን አላቀውም። ስለማላቀውም ከዚህ በኋላ በጀት የሚባል ነገር ለዚህ ቡድን አልለቅም። ነገር ግን ደግሞ የትግራይ ህዝብ በጀት የማግኘት መብት ስላለው የወረዳ መዋቅሮቹ ደግሞ የህጋዊው ቡድን አካል ስለሆኑ አዲስ ወረዳ ምርጫ ስላልተደረገ በጀቱን በወረዳዎች በኩል እለቃለሁ የሚል ነገር እንደነበር እናስታውሳለን። መጋቢት 30 ጀነራሉ ስልጣናቸውን አስረከቡም አላስረከቡም ያ የስልጣን ዘመን ሲያበቃ የፌዴራል መንግስት ያንን ነገር ለማስቀጠል የራሱን እርምጃ እንደሚወስድ የሚጠበቅ ነገር ነው። እርምጃው ምንድን ነው? በዚያ ምትክ ሌላ ጊዜ አስተዳደር ሊሾም ይችላል።
ያን ጊዜ አስተዳደር አንቀበልም ሊሉ ይችላሉ። ያን ተከትሎ እንግዲህ ምን ሁኔታ ይመጣል፣ ምን ይከተላል የሚለው ሲደርስ ማየት የለብንም። እዛም ሳይደረስ ተፈናቃዮቹና የትግራይ ሉዓላዊ ግዛቶች በሚባሉ ጉዳዮች ላይ ብቻ ተመርኩዞ የተፈጠረውን ውጥረትና አለመግባባቱ ምን ደረጃ ላይ እንዳለን በግልጽ የሚታወቅ ነገር ነው። ያን ደግሞ አጀንዳ በዋናነት የሚፈልጉት ሰላምን ካረጋገጡ የተፈናቃዮች ጉዳይ ከተፈናቃዮቹ ከተመለሱ አጀንዳ ያጣሉ። የትግራይ ሉዓላዊ ግዛት የሚባለው ነገር በፕሪቶሪያ ሰላም ስምምነት መሰረት ህገ መንግስቱ መሰረት አድርጎ ይፈታል ከተባለም አጀንዳ ያጣሉ። አጀንዳ ደግሞ ካጡ ያንን መሰረት አድርገው ካልተንቀሳቀሱ የትግራይ ህዝብ ዘንድ ድጋፍ አይኖረንም። ድጋፉ ከሌለን ደግሞ ስልጣን ላይ ለመቀጠል ያለን እድል ዝግ ይሆናል። ፌዴራል መንግስቱ የምናስገድድበት፣ ፌዴራል መንግስቱ ላይ ተጽዕኖ የምናደርግበት አጀንዳ ከሌለን ከጨዋታው ሜዳ እንወጣለን የሚል ስጋት ሊኖራቸው ይችላል። ኃላፊነት የሚሰማው ሰው፣ ጤነኛ ሰው ከዚህ በኋላ ስለ ስልጣን፣ ከዚህ በኋላ ትግራይ ውስጥ ስለሚኖረው የፖለቲካ ሚና አይደለም ማሰብ። ኃላፊነት የሚሰማው ሰው በሌላው ኢትዮጵያ አካባቢ አዳዲስ ትውልድ ወደ ፖለቲካው መድረክ መጥቶ ሚና በሚጫወትበት ሰዓት ደደቢት ላይ የነበሩ ሰዎች ትግራይ ፖለቲካ ላይ አሁንም ዋና ተዋናይ ሆኖ መቀጠላቸው፣ አንዳንድ አጫዋቾች ምናምን በየስራቸው ኮልኩሎ ማለት ነው ከዛ አዙሪት ውስጥ ለመውጣት ራሱ አለመፍቀዳቸው ስልጣንን ማዕከል አድርገው የተፈናቃይ ጉዳይና የትግራይ ሉዓላዊ ግዛት እያሉ እዛ ላይ ማላዘኑ ለማንም የሚጠቅም ነገር አይደለም። የስልጣን ጉዳይ በዚህ ሰዓት ማንሳት የለባቸውም። ከምር ማንሳት ያለባቸው እነሱ በለኮሱት እሳት የተለበለበ ህዝብ ነው። እነሱ በለኮሱት እሳት ተፈናቅሎ ስደተኛ ካምፕ የሚንከራተት ህዝብ ነው። ከምር ከስደተኛ ካምፕ ወጥቶ ከምር መደበኛ ህይወቱን መኖር የሚችልበት ሁኔታን መፍጠር፣ ትግራይ ውስጥ የተረጋጋ የፖለቲካ ስርዓት እንዲኖር የራስን አስተዋጽኦ ማድረግ፣ ወጣቶች ወደ ፖለቲካው እንዲመጡ በር መክፈት፣ ነፃ ለማውጣት የተሰባሰቡ ሰዎች ሀገር ለመምራት እንደማይችሉ 27 ዓመታት በመላ ኢትዮጵያ ቀሪዎቹን 7 ዓመታት 8 ዓመታት ደግሞ በትግራይ ላይ በተግባር ታይቶ ተፈትነው ወድቀዋል። በነፃ አውጪ እንቅስቃሴያቸው ላይ ለውጥ በማምጣት ተሳክቶላቸዋል። ያው የተለያዩ ዓለም አቀፍ ሁኔታው ምናምን የቀዝቃዝ በነገራችን ላይ እሷን ነገር ሁሌ መርሳት አያስፈልግም። የቀዝቃዛ ዓለም ጦርነት ያከተመበት ዘመንና በዓለም ላይ የምስራቁ ካምፕ ተመቶ የመንግስት ለውጦች የተደረጉበት ዘመን ተመሳሳይ ጊዜ ነው። ሶቪየት ህብረት የፈረሰችበት፣ ኢትዮጵያ ውስጥ ለውጥ የመጣበት ጊዜ ነው። እነ ቼኮስሎቫኪያ የፈረሱት ኢትዮጵያ ውስጥ ለውጥ የመጣበት ጊዜ ነው። እነ ዩጎዝላቪያ የፈረሱት ያ ዘመን ነው። በአንድ ጊዜ ቀዝቃዛ ዓለም ጦርነት እያከተመ ዓለም ወደ አንድ ጎራ ወደ ምዕራቡ እየተጠቀለለች በነበረችበት ሰዓት የዛን ጊዜ በዓለም ላይ ስር ነቀል የሚባሉ ለውጦች የታዩበት የተመዘገቡበት ጊዜ ነው። ያ አጋጣሚና እድል ሰምሮ ቲፒኤልኤፍም ሻዕቢያም በአስመራና በአዲስ አበባ የኢትዮጵያን የፖለቲካ ስልጣን መቆጣጠራቸው ያንን የፖለቲካ ስልጣን ተቆጣጥረው ሀገር ወደፊት ማራመድ ሁለቱም እንዳልቻሉ የነፃ አውጪነት ሜንታሊቲ ሀገር ለመምራት እንደማያስችል ምናልባትም ለሪፈረንስ የሚበቁ ሁለት ቡድኖች ናቸው። ቅኝታቸው ሁሉ እንብላው ነው፣ እንተኩስ ነው። በቃ ከውጊያና ከምናምን ውጭ የሚታያቸው ነገር አለመኖሩን ይኸው በተግባር እያየን እያረጋገጥን ነው። ቅኝታቸው እንብላው ነው ስል እንተኩስ በሚለው ቅኝት ነው። እንብላው የቲፒኤልኤፎች መለያ ነው። እንዝረፍ ነው። ሻዕቢያ ውስጥ በዘረፋ የሚጠቀስ ቡድን ያለ አይመስለኝም። እነዚህ ዘረፋውንም ሁሉንም ነገር በኢትዮጵያ ምድር አስፍነው በተግባር ኢትዮጵያን ምን ያህል ወደኋላ እንዳስቀሯት እንደጎተቷት በሁሉም መስክ
8 ዓመታት በጦርነት መሃል በእሳት መሃል ኢትዮጵያ ውስጥ የታዩት በአይን የሚታየው በከተሞች በእጅ የሚዳሰሰውን በስንዴ በምናምን ሞቶ አፈር የተመለሰበትን ህዳሴ ማንሳት ምናምን ብቻ አይደለም። በዜናም እንደተመለከትነው ዓለም አቀፍ መከላከያ ላይ ወይ ደግሞ የደህንነት ጉዳዮች ላይ የሚያተኩሩ ተቋማት ላይ የሚወጡ ትንተናዎችን ላየ ኢትዮጵያ ውስጥ የመከላከያ ሰራዊቱን ማጠናከርና ማዘመንን በተመለከተ ምን ያህል ርቀት ኢትዮጵያ ባለፉት 8 ዓመታት እንደሄደች ዝም ብለን በምናየው ብቻ ሳይሆን የውጭ መረጃ ተቋማት፣ የደህንነት ተቋማት የሚያወጡትን ሪፖርቶች እየተከታተልን ነፃ አውጪዎች ሀገር መምራት እንደማይችሉ በመንደር የሚያስቡ ትልቅ ሀገር ማስተዳደር እንደሚሳናቸው በተግባር ታይቶ ያለፈ ብቻ ሳይሆን ብዙ ጊዜ ጥይት ድምፅ ስለጮህባቸው ይሆን ስለ ሰው፣ ስለ ማህበረሰብ፣ ስለ ሀገርና ትውልድ ቀጣይነት ደንታ ቢስነታቸውን በተግባር አሳይተው በሚሊዮኖች የሚቆጠር ራሳቸውን እንዳሉት ፈጅተው አሁንም ለሌላ ጦርነት ራሳቸውን እያዘጋጁ ያሉ ሰዎች ናቸው። በተፈናቃይ ስም፣ በትግራይ ሉዓላዊነት ስም ህዝቡን አግቶ ተመልሰው እሳት ሊያነዱበት የሚደረግ ሩጫ በእርግጠኝነት ዛሬ ከህዝቡ በላይ ራሳቸውን ሊለበልባቸው እንደሚችል በተለያየ መንገድ ያሉ እንቅስቃሴዎችን፣ መረጃዎችን በብዛት የሚፈነጥቁት ነገር ነው። ይህ ባለበት ሁኔታ ውስጥ ከዚህ አዙሪት መውጣት የፈለጉ የትግራይ ህዝብ ተመልሶ መከራ እንዳይገባ እሳት እንዳይነድበት የሚጠነቀቁ በአንጻሩ ደግሞ መከራ ተፈርቶ ደግሞ መብቱ ይወሰድበታል አይወሰድበትም የሚለውን ነገር ደግሞ በደንብ አጤነው መብቱን ሊቀደም መብቱን ሊወስድ የሚችል በሰፈር የታጠረ ኢትዮጵያ የሚል አንድ ቡድን ኢትዮጵያ ሲል ሰፈሩ ላይ ቆሞ አይደለም። ኢትዮጵያ የሚል ቡድን የትኛውም የኢትዮጵያ ሰፈሬ ነው ብሎ የሚያምን ነው። ዛሬ በኢትዮጵያ ፖለቲካ ስልጣን ላይ ያሉ ሰዎች ከመንደር ባሻገር ማየት የሚችሉ መሆኑን ከሰፈር ባሻገር የተሻገሩ መሆናቸውን በአይናችን እያየን በእጃችን እየዳሰስ በተግባር የሚገለጡ እውነታዎች ናቸው። ሁሉም በየሰፈሩ ያለ ዘረኛ መብት የተገደበ ነፃነት የተወሰደ ብሎ የሚተኩስ ከሆነ በአንጻሩ ደግሞ ኢትዮጵያዊ ነኝ ብሎ የሚቃወመው ወይም የሚተኩስበት ቡድን አለመኖሩ በአይናችን የምናየውን በእጃችን የምንዳስሰውን የበለጠ የሚያረጋግጡ የሚያጠናክሩ ነገሮች ናቸው። ስለዚህ በኢትዮጵያ ውስጥ የዚህን ወይም የዚያን መብት ለመንጠቅ ለመውሰድ የሌላ ይዛ ወይም የዚያን የተለየ መብት ለማጎናጸፍ እየተሰሩ ያሉ ስራዎች የሉም። ይህንም በደንብ አጤነው፣ ይህን በደንብ ተገንዝበው ኢትዮጵያ ውስጥ ያለው መንግስት የትግራይን ጭምር መብት፣ ነፃነት፣ እኩልነት እንዲረጋገጥ የሚሰራ መሆኑ በተግባር የታየበት ሁኔታ ስለሆነ የትግራይ ህዝብ ተመልሶ ወደ እሳት ተመልሶ ወደ መከራ እንዳይሄድ ምናልባትም የትግራይ ሉዓላዊ ግዛት ብለው እነሱ ከሚያላዝኑበት መውጫ መንገድ ይልቅ የኢትዮጵያ ፌዴራል መንግስት እየሄደበት ያለው መንገድ ለነገ መከራን የማያቆይ ችግሩን ዛሬ ላይ ፈቶ ነገን በተደላደለ ሜዳ ላይ እንዲጓዙ የሚያደርግ ነው። ማንም ጤነኛ ሰው ሲመለከተው እንደነ ጀነራል ታደሰ ያው አንዳንዴ ሰዎች ኢትዮጵያንም እንደ ሀገር 27 ዓመት በሁሉም የሀገሪቱ ተቋማት ውስጥ ከበላይ እስከ ላይ እስከ ታች በመዳፋቸው ስር አድርገው ኖረው የፖለቲካ ስልጣናቸውን ሲያጡ የዘረፋው የቅሚያው ዘመን ሲያከትም የተወሰነ እንጥፍጣፊ ኢትዮጵያ የሚባል ነገር ውስጣቸው አለመቅረቱ ግን በጣም የሚገርም ነገር ነው። በተፈጥሮ ኢትዮጵያ መሆን አይደለም የኢትዮጵያን ሀብት የኢትዮጵያን ጸጋ ስታፍስ ስትዘርፍ ኖረ።
የፖለቲካ ስልጣንን ስታጣ ሁሉ ነገር ትግራይ 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 የሚል ነገር ቅኝት ውስጥ መግባት ከዛም አልፎ እኛ የበላይ ሆነን ካልቀጠልን ኢትዮጵያ ፖለቲካ ውስጥ የበላይነታችን ከዚህ ቀደም እንደነበረው ካልተረጋገጠ ትግራይን ሀገር እናደርጋለን ብሎ ህዝቡን አግቶ መቀጠል የጤነኛ ሰው የሚያስቡ ሰዎች የምክንያታዊ ሰዎች ነገር አይደለም። የሆነ ቡድን አየ፣ ቃኘ፣ ተመለከተ። የትግራይ ህዝብ መዳኛው፣ የትግራይ ህዝብ መውጫው በትልቋ በሰፊው ሀገር በኢትዮጵያ የትኛውም ጫፍ፣ የትኛውም ሰፈር፣ የትኛውም መንደር ባለቤት የሆነበት የፖለቲካ ስርዓት ነው ለሱ የሚያስፈልገው። ከምንም በላይ ከዛም ባሻገር እነዚህ ሰዎች አለፍ ብለው ሄደው ኢትዮጵያ ውስጥ የዘር ፖለቲካ፣ ዘረኝነት በማህበረሰብ በሀገር ላይ ያደረሰውን ጉዳትና ጣጣ አይተው እነሱ የኢትዮጵያን ማዕከላዊ መንግስት ይዘው በመዝረፋቸው፣ በመቀማታቸው፣ ጭቆናና አፈና በማድረሳቸው የፖለቲካ ቅኝቱ በዘር ላይ የተመሰረተ ስለሆነ የሆነ ጫፍ ኢትዮጵያ ጫፍ ያለ የዘረፋው፣ የቅሚያው፣ የስልጣኑ ተባባሪ ወይ ደግሞ ባለ ድርሻ ያልሆነ ሰው በማንነቱ ብቻ የሚጠረጠርበት ከዛም አልፎ ለአደጋ የሚጋለጥበት የፖለቲካ ስርዓትን በኢትዮጵያ ምድር አስፍነው በውጤቱም የተከተለውን ነገር ካዩ በኋላ ትግራይ ሀገር ምናምን የሚል ዜማ ወይ ደግሞ ቅኝት ውስጥ መግባት ቢያንስ ጤነኛ ሰው በእንትን ጊዜ የነበረውን በኤርትራ ሪፈረንደም ጊዜ የነበረውን አያስታውስም። እንደው ጤነኛ ሰው ሌላው ቢቀር ትግራይ ውስጥ ከሚኖረው የትግራይ ህዝብ ጋር ተቀራራቢ ተብሎ 100% ባይወሰድም ቢያንስ ከ1/3 በላይ ሲሶ ያህል በሌላው ኢትዮጵያ ክልል ይኖራል ብቻ ሳይሆን ብዙሃኑ ትግራይን የት እንዳለም ላያውቅ ይችላል። ጂኦግራፊ ላይ ያውቀዋል፣ በሄዶ ምናምን ላያየው ይችላል። አንዳንዶች አይ እነዚህ ሰዎች ራሳቸው እዛ ያሉት ወደ ሰዎች ላይ ወስኑ እንጂ እነዛኛዎቹ ላይ ምናምን የሚል ነገር ያመጣሉ። አንድ ነገር ከእጅ ከወጣ በኋላ እንደሚያወሩት እንደሚናገሩት ቀላል ነገር አይደለም። ስለዚህ ይህንን መገንዘብ የኤርትራ ሪፈረንደም ሲካሄድ ማን ሪፈረንደም ይስጥ ማን አይስጥ ምንም የሚታወቅ ነገር የለም። ምንም በአብዛኛው መረጃ የሌለበት ሁኔታ ነው። ጦርነቱ ሲፈነዳ ግን ምንድን ነው የሆነው? መያዣ መጨበጫ ያጡ ሰዎች ከጸጥታም አንጻር ከበቀልም ጭምር አንጻር፣ በቀል ደግሞ ምለው ምንድን ነው? ተመሳሳይ ንግድ ቤቶች ያሏቸው የቲፒኤልኤፍ ደጋፊ ሰዎች ንግድ ቤት ካላቸው የዛኛው የኤርትራ መንግስት ወይ ደግሞ ኤርትራውያን የሆኑ ሰዎች ንግድ ቤቶች እንዲዘጉ ሲባል በዛ ረገድ የተሰሩ ስራዎች ሁሉ እንዳሉ ያኔ በዝርዝር የወጡ ነገሮች ናቸው። እና ማን ሪፈረንደም ይስጥ ማን አይስጥ መጨረሻ ላይ ጦርነቱ ሲፈነዳ በአውቶቡስ እያሳፈሩ በድንበር በኩል የሸኟቸው። ህወሓትና ሻዕቢያ ኢትዮጵያን ሲቆጣጠሩ ሪፈረንደሙ ሲካሄድ ይሄ ይመጣል ብሎ ያሰበ የገመተ ቲፒኤልኤፍም ሻዕቢያም ካምፕ አለ ብዬ አላምንም። ሪፈረንደም የሰጡትም ሰዎች ይመጣል ብሎ የገመቱ አይመስለኝም። ስልጣን ላይ ያለው አካል ዘላለማዊ ነው ብሎ በማመን ማለት ነው። በጤነኛ አእምሮ ከታየ ኢትዮጵያ ውስጥ እያለ አንድ ሰው የሌላን ኢትዮጵያ በረከት ጸጋ እየተጋራ የሆነ ሰው ሪፈረንደም ከሰጠ በጣም በእርግጠኝነት በቃ ኢትዮጵያ አይደለም አንድ ሰው ካለ ቢያንስ ወደ ኤርትራ መሄድ አልነበረበት። ያኔ ዝም ብሎ እንትን ከታየ
ለኤርትራ ሪፈረንደም ሰጥቶ ኤርትራዊ ነኝ ብሎ ኢትዮጵያ ውስጥ ልክ ከኢትዮጵያዊ ጋር እኩል መቀመጥም ፍትሐዊም አልነበረም። በሌላ በኩል ደግሞ ጦርነቱ ሲነሳ በበቀል ስሜት የተደረጉ ነገሮች ደግሞ በፍጹም ደግሞ ተቀባይነት አልነበራቸውም። ይህን የማነሳው የሆነ ነገር ከእጅ ከወጣ በኋላ ልትቆጣጠረው ማትችለው ነገር ይፈጠራል። ሻዕቢያና ወያኔ ሁለቱ ስልጣን ላይ ሆነው ኤርትራውያን ተጭነው በድንበር በኩል መንገድ ላይ እየወለዱ መንገድ ላይ እየሞቱ ይጋዛሉ ብሎ ያመነ ሰው ነበር። ያው ኤርትራ ቴሌቪዥን ምንድን ነው ዩቲዩብ ላይ ያኔ ሲወጡ የነበረው እኮ ቪዲዮ አለ እና ሀገር ምናምን ለአንተ የስልጣን ፍላጎትና ለአንተ ስልጣን ረሃብ ተብሎ ሌላውን ለአደጋ የሚያጋልጥ በህግ ካየን በማናቸው መንገድ ከታየ ምንም የሚያገናኙ ነገር የለም። አንድ ያበዱ ሰዎች የሆነ ቦታ ላይ ሪፈረንደም ምናምን ብለው ያድርጉ። ታግቶ የተያዘ ሰው እዛ ውስጥ ሊገባ ይችላል። በሌላው አካባቢ ያለው ሰው ግን እዛ ጣጣ ውስጥ ሊገባ እንደማይችል ይታመናል። የዋድ ደጋፊዎች የሉም እያልኩ አይደለም። በዘልፊያው በቅሚያው ተባባሪ የነበሩ በሌላው ኢትዮጵያ ውስጥ ከሚኖረው 0.0 ምናምን % ይሆናሉ። እነሱ አሁንም ያ የዘረፋ የቅሚያ ዘመን እንዲመጣ ይመኛሉ። እሱ ላይመጣ ላይመለስ የተከደነ አጀንዳ መሆኑን ላይገነዘቡ ይችላሉ። ስልጣን የሚያወራቸው ስልጣን ያደነዘዛቸው ከስልጣን በደነዘዙ ሰዎች ጋር ተቧድነው ሲዘርፉ ሲቀሙ የነበሩ ሰዎች የሆነ ቀን ደግሞ እንደዛው የዘረፋው ዘመን ይመለሳል ብለው ሊያስቡ ይችላሉ። በጣም ጥቂት ሰዎች ግን ብዙሃኑ ከዚያ ዙሪት ወጥቷል። ነገር ግን ደግሞ ነገ ምን ሊከተል እንደሚችል ምን አይነት ሁኔታ እንደሚፈጠር ማናችንም እርግጠኛ አይደለንም። የሆነን ማህበረሰብ ሀገር አሳጥተው ለአንተ ጎጆ መውጫ በላይ የሆነ ቦታ ላይ አግተህ ይዘህ የምትፈጥራቸው ነገሮች ነገ ምን እንደሚያስከትሉ ማንም ሰው እርግጠኛ መሆን አይችልም። ስለዚህ ሀገር ምናምን የሚባለውን የእብደት አጀንዳ በተባበረ ድምፅ መቃወም ብቻ ሳይሆን ያንን ማውገዝና የማንም መብት ያልተገደበበት ሀገር መገንባቱ ረገድ ላይ የራስን አስተዋጽኦ ማድረግ ሀገር ሊሆን የሚችለው በዘር በሰፈር ተቧድኖ ሳይሆን በሀገራዊ ዓላማ ጭምር ተሳስሮ ስለሆነ እንደዛ ያለ የፖለቲካ እንቅስቃሴ ውስጥ የትግራይ ወጣቶች እንደዛም ተገቢ ሚናቸው እንዲጫወቱ በዛ በኩል ስራ መስራት ነው። ለዚህ መነሻ የሚሆነኝ እንግዲህ ዘውትር የሚሉት ነገር ስለሆነ አዲስ ላይሆን ይችላል። ትግራይ ውስጥ በአደባባይ በይፋ የሚታይ 3 ቡድን አለ። ማለትም የትግራይ ህዝብ ውስጥ ያለ ሳይሆን ህወሓት የሚባለው ውስጥ 3 ቡድን ጎልቶ ወጥቷል። አንደኛው ደደቤት ላይ የቆመ የትግራይ ህዝብ ሰላሙ፣ ደህንነቱ፣ ኢኮኖሚ እድገቱ ሳይሆን የሚያሳስበው እሱ ስልጣን ላይ መቀጠል የሚችልበት ሁኔታ የሚያስጨንቀው ለእርሱ ስልጣን ሲባል የትግራይ ህዝብ እንዳለ እሳት ውስጥ ቢገባ ደንታ የማይሰማው ደደቢት ላይ የቆመ የነ ዶክተር ደብረጽዮንና ኩባንያው ኃይል አለ። በሌላ በኩል ደግሞ በትግራይ ምድር በኢትዮጵያ ምድር የህወሓትን የበላይነት የ27 ዓመት የበላይነቱ ሲሰበር ያንን መልሰው ተግባራዊ እናደርጋለን ብለው በጋራ የህወሓትን የበላይነት በኢትዮጵያ ምድር የ27 ዓመታቱን አገዛዝ መልሰው ለመጫን በጋራ ታግለው በውጤቱ እልቂት ፈጥረው ነገር ግን አሁን ከእውነታው ጋር ራሳቸውን አስማምተው የትግራይ ህዝብ ተጨማሪ መከራ ተጨማሪ ስቃ ውስጥ ማለፍ የለበትም በሚል ራሳቸው ትግራይንም ህዝቧንም ለመታደግ ከሌላም በኩል ደግሞ በኢትዮጵያ ፖለቲካ ውስጥ የራሳቸውን አዎንታዊ ሚና ለመጫወት የሚንቀሳቀሱ ከዛው ከህወሓትና ከታጣቂ ቡድን ውስጥ የወጡ ኃይሎች አሉ።
እነዚህ ህወሓት የትግራይ ህዝብ መከራ ነው ብለው ደምድመው በብረትም በፖለቲካም ከሜዳው ለማውጣት የሚንቀሳቀሱ ማለት ነው። ሶስተኛው መሀል ላይ ያለው ለዚህ መገለጫ የሚሆኑት ጀነራል ታደሰ ወረደ ናቸው። ወዴት እንደሚሄዱ የቸገራቸው አንዳንዴ እነ ዶክተር ደብረጽዮንን አጀንዳ ያውለበልባሉ። ሌላ ጊዜ ደግሞ ጦርነት አያስፈልግም የሚለውን ቅኝት ያሰማሉ። በዚህም የተነሳ ከዛ ከአክራሪውና ደደቢት ላይ ከቆመው የነ ዶክተር ደብረጽዮን ቡድን ጋር እየተወዛገቡ ያሉ ስልጣናቸውን በጉልበት ሊነጥቋቸው የሚንቀሳቀሱ አሁን በድርድር እስከ መጋቢት 30 እንዲቀመጡ አቆይቷቸዋል። እኚህ ሰው እንግዲህ ዛሬ ላይ ቆመው እርሳቸው ላይ ጭምር ችግር እየፈጠረ ያለውን የነ ዶክተር ደብረጽዮን ቡድን ሁኔታ ቃኝተው፣ በሌላ በኩል ደግሞ ያሉት የፕሪቶሪያውን የሰላም ስምምነት የፈረሙት ጭምር በትግራይ ሉዓላዊ ግዛት የሚባለው በተፈናቃዮች ጉዳይ ላይ ቢያንስ በአደባባይ ለሌላው ባይገለጽ እንኳን በይፋ ፈርመው የወጡበት ነው። በህገ መንግስቱ መሰረት ይፈታል ነው። በህገ መንግስቱ መሰረት ይፈታል ማለት አሁን የኢትዮጵያ መንግስት በሚለው መሰረት ማለት ነው። ክልሎቹ ካልተስማሙ ወደ ፌዴሬሽን ምክር ቤት ይሄዳል። ፌዴሬሽን ምክር ቤት ደግሞ ጉዳዩን ገምግሞ የመጨረሻው እልባት ህዝቡ ተፈናቃዩን ተመልሶ ሁሉም በጋራ የሚሆናቸውን ይወስናሉ ማለት ነው። ይሄ ባለበት ነው እንግዲህ እኚህ ጀነራል የስልጣን ዕድሜያቸው 2 ወር በቀረው ጊዜ ምስራቅ ትግራይ አካባቢ አንድ ወረዳ ላይ ሄደው ስለ ሰላም አስፈላጊነት ምናምን ጦርነት ውስጥ መግባት አንፈልግም፣ ነገር ግን አሁን የምናየው አዝማሚያው መሬቶቹ እንደተያዙ እንዲቀሩ ስለሆነ ለሚቀጥለው ትውልድ ጦርነትን ማውረስ ስለማንፈልግ በሰላም ለመጨረስ እንሞክራለን፣ ያለዛም የሚቀጥለው ትውልድ ጦርነት እኛ ዝም ብንል የሚቀጥለው ትውልድ ተዋግቶ ስለሚያስመልሰው ጦርነትን ለዛ ትውልድ ማቆየት የለብንም፣ ስለዚህ እንዋጋ የሚል ምንም በማያጠራጥር መልኩ ካልመለሱልን እንዋጋለን የሚል የአደባባይ መግለጫ ሰጥተዋል። ያ ማለት እንዋጋለን የሚለው የአደባባይ መግለጫ ለምንድን ነው የምትዋጋው የሚለውን ተፈናቃዮቹ ራሳቸው ባለቤቶቹ ቢጠይቋቸው ምን ብለው ነው የሚመልሱት? ተፈናቃዮቹ መሬቱ ትግራይ ክልል ሆነ አማራ ክልል ሆነ ራሱን የቻለ ክልል ይሁን፣ እነሱ አሁን ትልቁ አንገብጋቢ ጉዳይ ከድንኳን ውስጥ መውጣት፣ ወደ ቤታቸው ገብተው አርሰው ለሌላው መትረፍ ነው። ታደሰ አስተዳደረ፣ ደብረጽዮን አስተዳደረ፣ ሞንጆሪኖ አስተዳደረች ምናምን የሚባል ነገር ውስጥ የነሱ አሁን የራስ ምታት አይደለም። የመጀመሪያው የሰርቫይቫል ነው፣ የመኖር ያለመኖር፣ ከድንኳን ከሰቆቃ መውጣት ያለመውጣት። ሁለተኛ እዛ ከደረሱ በኋላ መብታቸው አለመገደቡ ማረጋገጥ፣ በሚናገሩት ቋንቋ ወይ በአመለካከታቸው እዛ ላይ መብታቸው የተገደበ ነፃነታቸው የተወሰደ መሆን አለመሆኑን ማረጋገጥ ነው። በአደባባይ የተገለጠውም የኢትዮጵያ ፌዴራል መንግስትም በይፋ የምናገረውም እዛው ወልቃይትን እያስተዳደሩ ያሉ ሰዎችም በአደባባይ እየገለጹ ያሉት ወደ ቤታቸው ይመለሳሉ ብቻ ሳይሆን በክልሉ በአካባቢው ላይ በባለቤትነታቸው እንደሌላ ሁሉ የመምረጥ የመመረጥ ክልሉን የማስተዳደር ሙሉ መብት አላቸው። ህወሓት የሚባል ኃይል ግን አናየውም፣ አይድረስብን ነው። ልክ ነው። እዛ ላሉ ሰዎች ህወሓት የሚባለው ቡድን የሰቆቃ የስቃይ የመከራ ምልክት ነው። ሰዎች የራሳቸውን ኃጢአት የራሳቸውን በደል ማየት ስለማይችሉ እንጂ ይህን ዛሬ እነ ኮሎኔል ደመቁ አሁን አይደለም የሚናገሩት። ህወሓት ስልጣን ላይ ያለ እኮ በአደባባይ አጀንዳውን አንስተው ተተኩሶባቸው እነሱም ተተዋክሰው መጨረሻ ላይ
ኦሮሚያ አካባቢ ላይ ያለው አመፅ ወደ ጎንደር እንዲሸጋገር ከዛ በኋላ ሀገራዊ መልክ እንዲይዝ ምክንያት የሆነ ያ ሁሉ መሆኑን ቲፒኤልኤፎች ለምን እንደሚረሱት አላውቅም። ከዛም በላይ ቲፒኤልኤፍ ወደ ስልጣን ከመጣበት ጊዜ ጀምሮ መሬቱን በጉልበት በመውሰዳቸው ድምፃቸውን ወደ ፌዴሬሽን ምክር ቤት ወደ ነበረው የሽግግር ምክር ቤት ሲያሰሙ ቆይቶ አድማጭ ሲያጡ በወቅቱ ሀገሪቱ ላይ በሚታተሙ ጋዜጦች፣ መጽሔቶች ላይ ድምፃቸውን ሲያሰሙ የነበሩ በተለይ ከጎንደር አካባቢ ከወልቃይት አካባቢ የወጡ ሰዎች በእርግጠኝነት ዛሬ ወመዘክር መጽሔቶቹ፣ ጋዜጦቹ ስላሉ ሄዶ ለሪፈረንስ የሚፈልግ ሰው ያገኛቸዋል ብዬ አምናለሁ። ከዛም በላይ ደግሞ ሰለባዎቹ በዛ ሂደት ሰለባ የሆኑ ሰዎች በዓለም ላይ በዓለም ጥግ አሉ፣ በየትኛውም ጫፍ የደረሰባቸውን መከራ እያነቡ ሳግ እየተናነቃቸው ሐዘናቸውን፣ በደላቸውን የተናገሩባቸው ቪዲዮዎች በማህበራዊ መድረኮች በዩቲዩብ ጭምር በስፋት አሉ። እንዲህ አይነት ድምፆችን በማንተም በማለትም ደግሞ በማነጋገርም የአይነ ምስክሮች ነን። ሰለባዎቹን ካነጋገሩት ሰዎች አንዱ ራሴ ነኝ። አሁን እነዛን ይቅርታ ስቃይ ውስጥ የከተቷቸው መከራ ውስጥ የከተቷቸው የፖለቲካ ስልጣኑን የያዘው ቲፒኤልኤፍ የተባለ ቡድን ነው። እነሱ መከራ ውስጥ የከተቷቸው እዛ ቢኖሩ ሌሎች ዜጎች አይደሉም። ስለዚህ ያ የዚያ የሰቆቃም የዛ የመከራ ምልክት የሆነ ህወሓት የሚባል ነገር እዛ አካባቢ ላለው ሰው ቢያባንነው ቢያስደነግጠው መገረም ሊያስብ አይገባም። ስለዚህ ህወሓት አይደርስብንም፣ ነዋሪዎቹ ግን መብታቸው ነው የሚለው ነገር በአደባባይ ተገልጿል። የኢትዮጵያ መንግስትም በዋስትና ረገድ ያሉ ነገሮች ላይ መንገዱን ጠርጓል። በዘላቂው መውጫ የተባለ ነገር ላይ ተቀምጧል። አድዋና አክሱም፣ ተንቤንና ሌላ ቦታ ያለ ሰው እነዚህ ሰዎች ትግራይ ሰዎች በመሆናቸው እዛ መሬት ላይ ሄደው መብታቸው ከተገደበ ነው የሚቆጨው ጥያቄ የሚያነሳው። እዛ መሬት ላይ ሄደው መብታቸው ተከብሮ ባለቤት ሆነው ክልሉን ማለት አካባቢውን ዞኑን በጋራ እያስተዳደሩ ዘላቂውን መውጫ ደግሞ በጋራ የሚወስኑበት ሁኔታ ከተፈጠረ ምን ያስጨንቀዋል? አክሱም አድዋ ምናምን ያለ ሰው ለምን የሚጨንቀው? አክሱም አድዋ ያለ ኢትዮጵያዊ እዛ ያለ ሽሬ ምንድነው ወልቃይት ራያ ያለ አማራን እንዲጨቆን ከዚህ ቀደም ህወሓት ያደረሰበት መከራ እንዲመጣበት ይፈልጋል? በተአምር። ስለዚህ ይህን አጀንዳ ካላስመለስን የሚለውን ከነደብረ ጽዮን ጋር ላለ ፉክክር ከስልጣን ሊያነሷቸው ስለሆነ ከመጋቢት 30 በኋላ ስልጣን ላለመልቀቅ እኔም የወልቃይትን ጉዳይ አጀንዳ አድርጌ ይዣለሁ ብቻ ሳይሆን ለነገ ወጣት ለነገው ትውልድ መከራን ከምናወርሰው ዛሬ ላይ ተዋክተን እናረጋግጥ የሚል ቅስቀሳ ነው። ምንም ሰምና ወርቅ የሌለው ማለት ነው። በግልጽ በአደባባይ የተነገረ ነገር ነው። ይህን በማለት ሰዎቹ አንዳንዴ የሆነ መደፈን በስልጣን በዘረኝነት የሆነ የመደፈን ነገር ካልሆነ ተፈናቃዮቹ አሁን የነ ጀነራል ታደሰ እንዲያነ ቀስቀሳ ምቾት ይሰጣቸዋል። እንደዛ ቀስቀሰው ምን እንዳደረሱ እየታወቀ ይሄ አይነት ቀስቀሳ መቀሌ ላለ ተንቤን ምናምን ላለ አድዋ ላለ ሰው ምቾት ይሰጠዋል? ተመልሼ እሳት ውስጥ ልማገድ የሚል ከምንም በላይ የሰው ልጅ ከምር ለነገ መከራ ማቆየት የማይፈልግ ሰው፣ ለነገ ስቃይ ማቆየት የማይፈልግ ሰው መጀመሪያ የሚያደርገው ነገር ስቃዩ መከራው ምንጭ የሆነውን ነገር እንደዛኛው ወገን ጭምር ሆኖ ማሰብ ነው። መሬቱ
ህወሓት የኢትዮጵያን ማዕከላዊ መንግስት በጉልበት ከተቆጣጠረ በኋላ ጎንደርና ወሎ የሚባሉ ግዛቶችን ከነሱ ቆርሶ ወስዶ ትግራይ ብሎ የሚል ስያሜ ከሰጠ በኋላ ይህንን ስልጣንን መሰረት አድርጎ ጉልበትን ተመክቶ የከለለውን መሬት ኢትዮጵያ ስትፈጠር ልክ እንደነበረ ትግራይ ክልል ሆኖ እንደተፈጠረ አድርጎ የሚደረግ ቀስቀሳ መጀመሪያ ላይ ያው ስለማይጠይቅ ህወሓት ያለው ሁሉ ትክክል ነው ብሎ የሚያምን ወጣትም ስለነበር ያኔ ሰርቶ ይሆናል። ዛሬ ላይ ግን መሬቶቹ ጎንደር ነበሩ፣ ጎንደር ክፍለ ሀገር፣ መሬቶቹ ወሎ ክፍለ ሀገራት ነበሩ። ህወሓት መጣና ወደ ትግራይ ከለላቸው። ስለዚህ አሁን የውዝግብ ምንጭ ሆኑ። የውዝግብ ምንጭ ሆኑ ዛሬ ሳይሆን ልክ ከተከለሉ ጀምሮ የውዝግብ ምንጭ ነበሩ። የከለለው አካል ጉልበት ስላለው ድምፃቸውን ደፈቀው። በህግ መሰረት እንዳይጠይቁ ህጋዊ ስልጣኑን የፌዴሬሽን ምክር ቤትን ስለተቆጣጠረ በዛ ረገድም ድምፃቸው እንዳይሰማ ታፈነ። ነፃነት ሲመለስ ለህብረተሰቡ ማለት ነው። ቲፒኤልኤፍ የሚባል ቡድን በኢትዮጵያ ላይ ያለው ጭቆና ቀንበር ሲሰበር፣ ሁሉም ነፃነቱን ሲያገኝ የመብት ጥያቄ ወደ አደባባይ ወጣ። ወደ አደባባይ ጥያቄው ሲወጣ ያኔ ህወሓትን በተመለከተ ያለው ደጋፊ ነገሮችን ለማየት ያለው እድል ዝግ ነበር። ዛሬ ላይ ግን መሬትሽ እንደተከለለ፣ ማን እንደከለለው፣ ከዛ በፊት የት እንደነበር ሁሉም አሁን ግልጽ ሆኖለታል። ከተለያየ ወገን ያሉ መረጃዎችን ስለሚሰማ ማለት ነው። በሁለተኛ ደረጃ መፍትሄ ተብሎ የተቀመጠው ደግሞ ምንድን ነው? ወደ ቤታቸው አይመለሱ፣ በስደተኛ ካምፕ ይኮራመቱ የሚል ነው ወይስ ቤታቸው ያለምንም ቅድመ ሁኔታ ይመለሱና በአካባቢው አስተዳደር ላይ ባለቤትነታቸውን አረጋግጠው ቢፈልጉ ወደ አማራ ክልል፣ ቢፈልጉ ወደ ትግራይ ክልል፣ ቢፈልጉ ከየትኛውም ክልል ውጭ ሆነው ራሳቸውን በራሳቸው ለበጋራ ለማስተዳደር በድምፀ ውሳኔ ጭምር ይወስኑ። የጸጥታውን ኃላፊነት የኢትዮጵያ ሀገር መከላከያ ሰራዊት ይረከብ የሚል ማንም በጤነኛ አእምሮ ሲያየው ከዚህ ውጭ ሌላ መፍትሄ ያለው ብሎ የሚጠይቀው የመፍትሄ ሀሳብ ነው የተቀመጠው። ዛሬ በጉልበት ብትይዘው ለነገ መከራ ማቆየት ነው እንጂ በጉልበትማ ተይዞ እኮ 27 ዓመት ተቀጠለ እኮ። ያው መጨረሻው ምን ሆነ? ይኸው አይደል የመጣው። መውጫ የሚሆን ነገር ነው ሁልጊዜ ማሰብ። በጉልበት የወሰድከውን መሬት በህግ አረጋግጦልኝ የሚል ነገር፣ እኔ መደመጥ መብት አለኝ፣ ሌላው ግን የመደመጥ መብት የለውም የሚል ምን አይነት ጤነኛ አእምሮን እንዲህ አይነት ነገር የሚያመነጨው? ድንኳን ውስጥ ያለውን ህዝብ ለፖለቲካ ንግድ መቸርቸሩ መቆሙ አለበት። ከድንኳን ይውጡ፣ ከስቃይ ይገላገሉና ወደ ቤታቸው ወደ ቀያቸው ይመለሱና በመፍትሄ ረገድ በተቀመጡ ጉዳዮች ላይ እንዲሄዱ ማድረግ ነው። በጦርነት በጉልበት ያሰመርከውን በጦርነት አረጋግጠዋለሁ እና ነገ ደግሞ ይነሳልሃል። በመጀመሪያውን ታረጋግጠዋለህ ወይ? እሱ ዝም ብሎ እዣት ነው። ቢሳካ እንኳን እውነተኛው መከራ ማቆያ መንገድ ይሄ ነው። ባለቤቶቹ ባለመሬቶቹ መሬት ላይ ያሉ ሰዎች የሚበጀውንና የሚጠቅማቸውን ነገር እነሱ ይወስኑ። ሌላው ተመልካች ነው መሆን ያለበት። ለነሱ ይተውላቸው። ያ ሲሆን ለነገ መከራ እንደማይቆይ ማረጋገጫው። ከምንም በላይ ደግሞ ለነገ መከራ አለመቆየት ብቻ ሳይሆን ይህን አዙሪት ለመስበር ዘረኝነትን በኢትዮጵያ ውስጥ ዘርቶ ኮትኩቶ አፋፍቶ ዛሬ ኢትዮጵያ እንዲህ እንድትታመስ ያደረገ ህወሓት የሚባል ቡድን ስለሆነ ይሄ ቡድን ውስጥ ያሉ ሰዎች
ይሄ ቡድን በኢትዮጵያ ውስጥ የፈጠረው ለትግራይ ህዝብ በመጨረሻም የተውን መከራ አይተው ዘረኝነት እንዴት አይነት ቆሻሻ ነገር መሆኑን ተገንዝበው ከዚያ ዙሪት ዘረኝነት ፖለቲካ ለመውጣት የኢትዮጵያ የምክክር ኮሚሽን በሚያደርገው እንቅስቃሴ ላይ ከማንም ቀድመው የዘር ፖለቲካን አውግዘው ሰዎች በማንነታቸው ሳይሆን በፖለቲካ አስተሳሰባቸው መደራጀት የሚችሉበት የፖለቲካ ስርዓት በሌላው ዓለም ነውርና ወንጀል የሆነ ነገር ኢትዮጵያ ውስጥ የተቀደሰ አድርጎ ያመጣ ቡድን ይህን እርግማን ከማንም በላይ ቀድሞ ከዚህ ሁኔታ ውስጥ እንድንወጣ ስራ መስራት ነው ያለበት። ኢትዮጵያን 27 ዓመት መርቶ ሰው እንዴት እንጥፍጣፊ ነገር ውስጡ ስለ ኢትዮጵያ መናገር ይጠፋዋል? 27 ዓመት በስልጣን ላይ ቆይቶ ሀብት በረከቷን ሲያፍስ ኖሮ ድንገት ስልጣኑ ሲያጣ በአንድ ጀንበር ያንን ቢያንስ በአደባባይ ኢትዮጵያ ሲል የነበረውን ነገር አውልቆ ጥሎ የሆነ ሰፈር ውስጥ ተሰብስቦ በዛ ቅኝት እንዴት ለመሄድ ያስባል የሚለው ነው እና መውጫው መፍትሄው የሌላውንም ህመም፣ የሌላውንም ስቃይ፣ የሌላውንም መከራ፣ የሌላውንም ድምፅ ሰምቶ የማንም መብት ያልተገደበበት፣ የማንም የበላይነት የሌለበት፣ ሁሉም እኩል የሆነበት የፖለቲካ ስርዓት በኢትዮጵያ እንዲመሰረት፣ አወዛጋቢ የሆኑ ቦታዎችን በተመለከተ ደግሞ በህግና በህግ አግባብ ብቻ ከምንም በላይ ባለቤቶቹ በሚወስኑበት መንገድ መፍትሄ እንዲመጣ እሱ ላይ መንቀሳቀሱ በጣም አስፈላጊ ነው ብዬ አምናለሁ። ሌላው እንግዲህ ትናንት ጠቅላይ ሚኒስትር አብይ ኢድ አልፈጥርን በዓል ምክንያት በማድረግ ባስተላለፉት መልእክት ያነሷቸው ነገሮች አሉ። ከመጪው ምርጫ ጋር በተያያዘ ዴሞክራሲ ለኢትዮጵያ ወሳኝ መሆኑን፣ ይህን ደግሞ ዲሞክራሲያዊ ስርዓት ለማጎልበት ሰው ተሳትፎ ማድረግ እንዳለበት፣ ያለ ህዝብ ተሳትፎ ምርጫውም ዲሞክራሲያዊ ሂደቱ ላይም ተጽዕኖ ሊኖረው ስለሚችል የህዝብ ተሳትፎ አስፈላጊነቱን አጽንኦት ሰጥተዋል። በሌላም በኩል እንዴት ነው ጦርነት እየደጋገመን እስከ ዛሬ የቀጠል ነው? ከዚያ ዙሪት እንዴት እንውጣ? በ12ኛ ክፍለ ዘመን የነበሩ ኋላ ቀር አስተሳሰቦች፣ ግድያ፣ መድፈር፣ እንዲህ የሚባሉ ነገሮች በ21ኛው ክፍለ ዘመን ላይ እንዴት ተከትለውን መጡ? በ21ኛው ክፍለ ዘመን ላይ እንደ 12ኛ ክፍለ ዘመን መኖር መረገም ነው። 12ኛ ክፍለ ዘመን ላይ ሆኖ ደግሞ እንደ 21ኛው ክፍለ ዘመን ማሰብ መታደል ነው። እንደዚህ ብለው ገልጸዋል። ዛሬ ልክ ነው። 21ኛው ክፍለ ዘመን ላይ ሆነው 12ኛ ክፍለ ዘመን ላይ ያሉ ሰዎች መኖራቸው ዛሬ አደባባይ ሚስጥር ነው። ከዚያ ዙሪት ለመውጣት በሚደረገው ነገር ላይ ደግሞ ምንድነው ችግር የተፈጠረው? ከግጭት ከቀውስ ላለመውጣት ግጭትና ቀውስ ውስጥ የመንግስት ሚና፣ የታጣቂዎቹ ሚና፣ በሌላም በኩል ደግሞ የህብረተሰቡ ተሳትፎ ምንድነው? ከዚህ ሁኔታ ውስጥ ለመውጣት ምን ይደረግ የሚለው ተገቢ ጥያቄ ነው። ምናልባትም ሁሉም ሰው ቆም ብሎ የየራሱን ድርሻ ማሰብም ያለበት ይመስለኛል። ግጭቶችን ማበረታታት፣ ቀውሶች እንዲቀጥሉ በቀጥታም በተዘዋዋሪም የራስን አስተዋጽኦ ማድረግ ዛሬ ባለንበት ሁኔታ ውስጥ መንግስት ላይ የሚያመጣው ተጽዕኖ የለም። መንግስት ላይ የሚያመጣው ተጽዕኖ ካለ በሚያስተዳድረው ህዝብ ላይ የሚደርሰው ስቃይና ሰቆቃ ከማንም በላይ ስለሚሰማው ለዛ ተገቢ ምላሽ በመስጠት ረገድ ያለው ውስንነት፣ በዛ ውስንነት ደግሞ የእሱ ዳተኝነት ሳይሆን አጠቃላይ ያሉት ሁኔታዎች በየከበቡ ያለው መንደርተኝነቱን ደግሞ ቆጮ ነው የሚያበረታቱ ሰዎች የፈጠሯቸው ነገሮች መሆናቸው ያን ምክንያት ቢሆንም ኃላፊነት ስላለበት ህዝቡ በስቃይ በሰቆቃ ውስጥ በመሄዱ ያ የሚያሳድርበት ተጽዕኖ ካልሆነ በስተቀር ዛሬ ውስጥ በየትኛውም በኩል ባለው ነገር በመንግስት ላይ የሚያመጣው ተጽዕኖ መንግስት ህልውና ላይ መንግስት ቀጣይነት ላይ ጥያቄ የሚያስነሱ እንቅስቃሴዎች ኢትዮጵያ ውስጥ የሉም የሚለውን አስምሮ አስረግጦ መሄድ ይቻላል። ስለዚህ ግጭቶችን በተመለከተ ጥሪ ሲያደርጉ በግጭቶች ውስጥ የመንግስት ሚና የሌሎችንም ብሎ ሁሉም ሰው ቆም ብሎ ነገሮችን ቢመረምር በጣም አስፈላጊ ነው።
በአንደኛው ክፍለ ዘመን ውስጥ 800 ዓመት ወደኋላ ሄደው 12ኛው ክፍለ ዘመን ውስጥ ያሉ ሰዎች ስላሉ በተለይ በታጣቂዎቹ አካባቢ እነሱን ብዙ ነገር መለወጥ ይቻላል በግልጄ በአብዛኛውን ያለምንም ማሰብ ወይ ደግሞ ነገሮችን ማየት መገንዘብ የቻሉ ሰዎች ከሂደቶቹ እየወጡ ከምንም በላይ ደግሞ ነፃ እናወጣለን የሚሉትን ህዝብ የመከራ የስቃይ የሰቆቃው ምንጭ ስለሆኑ በጸጸት ከዛ መንገድ ላይ በመውጣት ራሱን ለመካስ የሚንቀሳቀሱ እንዳሉ እያየን ነው። በሌላ በኩል 12ኛው ክፍለ ዘመን የሚለውም የማይገልጻቸው በዘመናዊ ዓለም ውስጥ ተጃጅለው ደጋፊዎቻቸውን የሚያጃጅሉ የሆነ የቧንቧ ቱቦ ይዞ ሚሳኤል ሰራን የሚሉ የሆነ ህፃን መጫወቻ ነገር እንትን ብሎ ድሮን ፈጠርን የሚሉ እኔ እነዚህን ነው ወይ የምደግፈው ብሎ የሚቆጭ ሰው ምን ያህል እንደሆነ አላውቅም። ምናልባት በኢትዮጵያ ዘመናዊ ታሪክ ውስጥ ብዙ አማጽያን አይተናል። እንዲህ አይነት ኋላ ቀር አማጺ እኔ ኖሮ የሚያውቅም አይመስለኝም። በጣም ኋላ ቀር ከሚለው በላይ ኋላ ቀር ይሄ በግድያ በምናምን ከሸኔ ጋር ከሚወራረሱት ባሻገር ማለት ነው። ቱቦ ደርድሮ እንዴት ቢንቅ ነው ደጋፊውን? ቱቦ የምንድን ነው የመኪና ቱቦ ምናምን የምን የቧንቧ ቱቦ ምናምን ደርድሮ ሚሳኤል ሰራዋል። አሁን ደግሞ የሆነ ህፃን መጫወቻ ነገር ድሮን በዚህ ደረጃ ማሰብ የማይችል ደጋፊ ነው ያለው ማለት ነው። ይሄን አይቶ ከዛ በኋላ የሚቀጥለው ቀን ይሄ ቡድን እየቀለደ የህፃናት ጨዋታ ውስጥ እንዳለ አይቶ ከዚህ ቡድን ጋር ፍቺ የማይፈጽም ሰው ይሄ ቡድን የህዝብ መከራ መሆኑ ብቻ ሳይሆን በዚህ መጠን ድንቁርና የተጫነው ከሆነ የሚያመጣው አደጋ ነገ በል ደግሞ የበለጠ እንዴት አደገኛ እንደሆነ ተገንዝቦ ቡድኑ ድራሹ እንዲጠፋ አስተዋጽኦ ወደ ማድረግ ነው መሄድ ያለበት። ቀልድ ላይ ነው ያሉት። በእርግጥም 800 ዓመት ወደኋላ የሄዱ ሰዎች ናቸው። ይህንን አይቶ እኔ አሁንም የሚደግፍ አሁንም ስለነሱም የሚከራከር ሊኖር ይችላል። ይህን እግዚአብሔር የማረው ነው። መቶ ሰዎች እዚህ ደረጃ ከላይ ከደረሱ የጤና ችግር ብዬ መውሰድ ይቻላል። የጤና ችግር የልብ የኩላሊት የሳምባ ብቻ አይደለም፣ አእምሮ ውስጥ ያለ ጤና ችግር አለ። በተረጋ ምንድን ነው በሙሉ የአእምሮ ጤንነት ላይ አለመሆን፣ እንደ ሙሉ ጤነኛ ሰው አለማሰብ ማለት ነው። ልብስ ከፍ ከፍ ከማድረግ በፊት ያለ ሂደት ማለት ነው። እንዲህ አይነት ማጃጃሉ በዚህም አይበቃም። የተባረረው ኢትዮጵያዊ ሰለሞን ቦጋለ ስቴት ዲፓርትመንትን ጠይቀን ድሮ በነበረው ተሳትፎ መሆኑን ነግረውናል። የአሁኑ ፋኖ አይደለም። እንዲህ አይነት ስቴት ዲፓርትመንት ለአንተ አይነት በር ከፍቶ ገብተህ አስተያየት ስትጠይቅ ድንጋጤ፣ መሸበር፣ ግራ መጋባት ስላለ እናረጋጋለን ብለው የማይሆን ነገር ለህብረተሰቡ የማደናገር መግለጫ ይሰጡ። ለአንተ ለምን ይነግሩሃል? ለምን በአደባባይ መግለጫ አይጽፉም? የስቴት ዲፓርትመንት የሆነ የሽፍታ ቡድን ደጋፊ የሆነ ስቴት ዲፓርትመንት ገብቶ ማብራሪያ ሲጠይቅ ይሄን ደግሞ አምኖ ልክ ነው የአሁኑን ፋኖ አይደለም ብሎ ደግሞ ተስፋ የሚያደርግ ይኖራል። በአጉል ተስፋ አዳክሮ ምናልባት እኮ ይሄ መንግስት በአደባባይ ስለማይናገር ሌሎች ወገኖችም ድምፃቸውን ስለማያሰሙ ይሄ እኮ ጨፈጨፍን ረሸንን የሚባለው ነገር እኮ ምናልባት ዛሬ አሜሪካ ስቴት ዲፓርትመንት ይኖራል እኮ። የቅርቡ የሶስቱ ሴቶች ጉዳይ እጃቸው የተቆረጠ ግንባራቸውን እየመታቸው የጣላችኋቸው አንበርክካቸው የገደላችኋቸው የአስተማሪዎቹ ጉዳይ በጣም በእርግጠኝነት አሜሪካን ስቴት ዲፓርትመንት መረጃውን በራሱ መንገድ ከሚሰበሰቡ ባሻገር በጣም በተጠናቀረ መንገድ እንደሚቀርብለት አምነው ቲር 3 በተባለ ስቴት ዲፓርትመንት ሳይሆን ሆምላንድ ሴኩሪቲ ባወጣው በዛ ደረጃ በደረጃ 3 አሸባሪ የተባለው ለሱ ብዙ መጨነቅ የሚያስፈልግ አይመስለኝም። ይሄ ቡድን ያደረገው ሸኔ የሚባል ቡድን ያደረጓቸው ነገሮች በስቴት ዲፓርትመንት አሸባሪ ሊያስብሉ የሚችሉ
ነገሮች ስለሆኑ እዛ ጋር መደረሱ ስለማይቀር ብዙ መጨነቁ የሚያስፈልግ ነገር አይመስለኝም። የባሰውና የከፋው ነገር እየመጣ ሊሆንም ይችላል። ይሄ ደግሞ መሬት ላይ ሆኖ በስቃይ ውስጥ እና በመከራ ውስጥ ያለውን ሰው ለመታደግም ትልቅ አስተዋጽኦ ይኖራል ተብሎ ይታመናል። ከዚህ ኋላ ቀር ቡድን ከመገላገል በላይ ለህዝብ እፎይታና ደስታ ያለ አይመስለኝም። በአደባባይ ሰው በምርጫ አሳተፋለሁ ካለ ገድላለሁ ብሎ የሚያውጅ ኋላ ቀርና ደንቆሮ ቡድን ከዚህ መፋታት ለህዝቡ እንዴት እፎይታ እንደሆነ በጥላቻ በዘረኝነት በንዴት ለታወሩ ሰዎች ላይታየው ይችላል። ለህዝቡ ግን እፎይታ ነው። ሀብት ከተማ እየገባ ሀብት ንብረት የሚያወድም ነፃ ወጣዋለሁ የሚለውን ህዝብ ወደኋላ ለማስቀረት ያሉትን ተቋማት የሚያቃጥል ኋላ ቀር ቡድን ከዚህ መፋታት ምን አይነት ምን ማለት እንደሆነ ለማንም በተለይ ደግሞ ሰለባዎቹ በመከራና በስቃይ ስላሉ ሰው ግልጽ ነው። ስለዚህ ጦርነት ለምን ደጋገመን፣ ከዚያ ዙሪት ውስጥ ለምን መውጣት አቃተን በሚል ጠቅላይ ሚኒስትር አብይ ላነሱት ቆም ብሎ መጠየቅ ነው። ምናልባት ባለፉት 50 ዓመታት 60 ዓመታት በኢትዮጵያ ውስጥ በተካሄደው ጦርነት በዋናነት ኢትዮጵያ ውስጥ የተካሄዱ ጦርነቶች ከኤርትራ የነጻነት ትግል ጋር በተያያዘ ነው። ከዛ በኋላ ህዝባዊ ወያኔ ሓርነት ትግራይ ነፃ አወጣለሁ በሚል የጀመረው ጦርነት ነው። እነዛ ጦርነቶች ለምን ተጀመሩ? እንዴት ቀጠሉ? መሆን የነበረበት ጦርነት ነው ወይ? ከዚያ ዙሪያ ስለ መውጣት ያልተቻለው ለምንድን ነው? ዛሬ ያለንበት ግጭት እንዴት ተፈጠረ? ከኤርትራው ትግል ጋር ተያይዞ የሚመጣ ነገር ነው። ምንም ጥያቄ ውስጥ የማይገባ ነገር። የህወሓት መፈጠር ኢትዮጵያ ውስጥ የዘረኝነት መቀፍቀፍ ማለት ነው። ህወሓት የኢትዮጵያን የፖለቲካ ስልጣን ሲይዝ ዘረኝነትን አስፋፋ። ዛሬ ያኔ ዘረኝነትን የተጋቱ ሰዎች እየፋፉ መጥተው በጉልበት ታፍነው ተጨፍልቆ ኖሮ የጉልበቱ አገዛዝ ሲወጣ ያን ጊዜ ከያሉበት እስር ቤት ወጡና ሀገሩን አቆሸሹት። ዘረኝነቱ በየአቅጣጫው ሄደ። ስለዚህ ምናልባት የኤርትራ የነጻነት ትግል ጋር ተያይዞ የመጡ ነገሮች እስከዛሬ ድረስ ኢትዮጵያ ሰላሟን ለማጣቷ ያለው አስተዋጽኦ ትልቁ እዛ አካባቢ ስለሆነ ያንን በዘላቂነት መፍታት ዛሬም ተንከባለው ችግር እየፈጠረብን ያለውን ጉዳይ እሱ ስለሆነ መንግስታቱ ተነጋግረው ቢፈቱት ጥሩ ነው። የኢትዮጵያ መንግስትም በአደባባይ ይህን እያስተጋባ ነው። የምናያቸው ምልክቶች የአሜሪካ ስቴት ዲፓርትመንት የአሜሪካ የደህንነት ኃላፊም በሴኔት የተናገሩትም በምንለው ደረጃ የነ ሳውዲ አረቢያም ጥረት ብዙ ፍሬ እያፈራ አይደለም። ስለዚህ ወደ ግጭት የመግባቱም እድል እየሰፋ ይመስላል። ያ ከሆነ ደግሞ ለአንዴና ለመጨረሻ ጊዜ ጉዳዩን አንጠልጥሎ መተው ሳይሆን ዘላቂ ችግሩን መፍታት የሚቻልበት ተነጋግረው ለመፍታት ፈቃደኛ ያልሆነ መንግስት ካለ ተነጋግረው ችግሩን መፍታት የሚችሉ ኃይሎችን መፈለግ የኢትዮጵያ መንግስት ነገን ጭምር ለማሳመር ዘላቂ መፍትሄ ለማምጣት ጦርነት፣ ግጭት እንዴት ደጋገመን የሚለውን ነገር ለመስበር ምናልባት በዛ በኩል የሚሰጡ ነገሮች መፍትሄ ናቸው ብዬ አምናለሁ። ከዛ ውጭ በቀደሙ ጊዜያትም ልዩነቶች፣ ግጭቶች የሉም አይደለም፣ የስልጣን ነበር። ከልጅ ኢያሱ ወደ አፄ ኃይለሥላሴ፣ ከዛ በፊት በተለይ ከአፄ ምኒልክ በኋላ በዛ ሁኔታ ውስጥ ስልጣን ለመያዝ የተደረጉ ርብርቦች ጋር ተያይዞ ግጭቶች ነበሩ። የሰገሌ ጦርነት፣ ከዛ በኋላ ጎንደር ላይ ከነ ራስ ጉግሳ ወሌ ጋር፣ እነዛ ሁሉ ስልጣንን ወደ አፄ ኃይለሥላሴ ለመውሰድና ወደ ዘውዲቱ ለማጽናት ወደ ልጅ ኢያሱ ከልጅ ኢያሱ እንዳይቀማ ለማድረግ እንዲህ አይነት ነገሮች የተወሰኑ አሉ። ከዛ ውጭ ግን ዋናው ጦርነት ከኤርትራ ጋር ተያይዞ የቀጠለ ጦርነት ስለሆነ ለዛ የሚሰጥ ምላሽ ዘላቂ የኢትዮጵያን ሰላም ለማረጋገጥ ያለው መፍትሄም አብሮ ቢታይ ነው። የኤርትራም ዘላቂ መፍትሄ መስጠት ማለት ከኤርትራ ትግል እንደ ህወሓት ያለ ዘረኛ ቡድን ጉልበት እንዲያገኝ አድርጓል። እንደ ህወሓት ያለ ዘረኛ ቡድን በኢትዮጵያው ዘረኝነትን ቀፍቅፎ ዛሬ በየቦታው የሚተኩስ ሰዎች የዛ ውጤቶች ወይ ደግሞ የዛ ፍጥረቶች ናቸው። ስለዚህ እነዚህን ነገሮች አንድ ላይ ያይዞ ለመፍታት በዛ በኩል በኤርትራ በኩል ያለው ነገር በጣም መሰረታዊ ስለሆነ ያንን ችግር መፍታት ኢትዮጵያ ውስጥ ዘላቂ ሰላምን ለማረጋገጥ መፍትሄ ሊሰጥ አይችልም ወይ የሚለውን በደንብ ማሰቡ ማጥናቱ በዛ ጉዳይ ላይ መዋየቱ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ መጋቢት 11 2018 ፕሮግራማችን በዚህ ተጠናቋል። ጤና ይስጥልን።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ አርብ መጋቢት 11 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።